ማንም ሰው ስለ አይምሯችሁ የማይነግራችሁ አንድ አስፈሪ እውነት አለ። በአይምሯችሁ ውስጥ ደጋግሞ የሚመላለሰው ያ ሰው በአጋጣሚ የመጣ ትዝታ እንዳይመስላችሁ። ልክ አሁን ስሙን ስታነሱት ልባችሁ እንደሚመታው ወይም በድንገት ድቅን እንደሚልባችሁ ሁሉ ይህ ሰው አእምሯችሁ ውስጥ ሰፍሮ የቀረው እናንተ ስለፈለጋችሁ ሳይሆን የእናንተን መንፈሳዊ ጉልበት በድብቅ እየመጠጠ ስለሆነ ነው። ዛሬ ሳይንሱና ስፒሪቹዋሊቲው ተደብቀው የሚስማሙበት አንድ ሰው ከአይምሯችሁ የማይወጣበትን 5 ድብቅ ሚስጥሮችን እገልጥላችኋለሁ። ይህ ሰው አይምሯችሁ ውስጥ መመላለሱን ካላቆመ የራሳችሁን ህይወት መኖር አትችሉም። ምክንያቱም እናንተ ሳታውቁት ከሱ ጋር በኳንተም ደረጃ ተሳስራችኋል። ሳይንሱ ኳንተም ኢንታንግልመንት ይለዋል፣ መንፈሳዊ ዓለም ደግሞ የነፍስ ገመድ ይለዋል። እናንተ በሐሳብ በጠፋችሁ ቁጥር ያ ሰው የእናንተን ደስታና ስኬት በገመድ እየሳበ ወደ ራሱ እየወሰደ ነው። ይህ ቪዲዮ ካለቀ በኋላ ግን ይህንን የማይታይ ገመድ እንዴት በጥሳችሁ ነፃ እንደምትወጡ በትክክል ታውቃላችሁ። እስኪ አሁን ለጥቂት ሰከንዶች አይናችሁን ጨፍኑ። ማንን አያችሁ? ያ በአይምሯችሁ የሚመላለሰው ሰው ማን እንደሆነ ካወቃችሁ ለምን እዚያ እንደተቀመጠና አሁን እንዴት ጠራርጋችሁ እንደምታስወጡት እናያለን። አብዛኛው ሰው ይህንን እውነት ባለማወቁ ብቻ የሌላ ሰው የሐሳብ እስረኛ ሆኖ ይቀራል። እናንተ ግን ዛሬ እድለኛ ናችሁ። የሰውን ልጅ አይምሮ እንደ ሬዲዮ ጣቢያ በአሁኑ ሰዓት እናንተ የዚያን ሰው ሞገድ ነው እየተቀበላችሁ ያላችሁት። ይህንን ሞገድ እንዴት እንደምታጠፉትና የራሳችሁንም ሰላም እንደምታገኙ በዝርዝር አሳያችኋለሁ። ምርጫው የእናንተ ነው። የሐሳብ እስረኛ ሆኖ መቀጠል ወይም ሚስጥሩን አውቆ ነፃ መውጣት። በደንብ ካላደመጣችሁ ይህ ሰው በሐሳባችሁ እየመጣ ጉልበታችሁን መዝረፉን ይቀጥላል። ዝግጁ ከሆናችሁ ወደ መጀመሪያውና እጅግ አስገራሚ ሚስጥር እንለፍ። አንደኛው ምክንያት የማይታየው የነፍስ ትስስርና የኳንተም ግንኙነት ነው። የመጀመሪያው ምክንያት እናንተን ሊያስደነግጣችሁ ይችላል። ሳይንሱ ኳንተም ኢንታንግልመንት የሚለው ሲሆን መንፈሳዊ ዓለም ደግሞ የነፍስ ትስስር ብሎ የሚጠራው አስገራሚ ክስተት አለ። ይህ ዝም ብሎ በግምት የሚነገር ሐሳብ እንዳይመስላችሁ። ዘመናዊ ፊዚክስና የኳንተም ሜካኒክስ አባቶች አረጋግጠውት ያለፉት ትልቅ ሚስጥር ነው። ሳይንቲስቶች በጥናታቸው እንደደረሱበት 2 ቅንጣቶች በአንድ ወቅት ተቀራርበው ከነበሩ በመካከላቸው የሚታየው የማይበጠስ ግንኙነት ይፈጠራል። እነዚህን 2 ቅንጣቶች በምድር ጫፍና ጫፍ ላይ ብታራርቋቸው እንኳን አንዱ ላይ የሚፈጠረው ለውጥ ሌላኛው ላይ ይታያል። ይህ ማለት በአንዱ ቅንጣት ላይ ብርሃን ብታበሩ በሌላኛው ጫፍ ላይ ቅንጣት በዚያው ቅጽበት ምላሽ ይሰጣል። በመካከላቸው ምንም አይነት የገመድ ግንኙነት የለም፣ ነገር ግን በመንፈሳዊ ጠፈር ፊልድ ተሳስረዋል። አሁን ይህንን ሳይንሳዊ እውነት ወደ እናንተ ህይወት እናምጣው። እናንተ ከአንድ ሰው ጋር በነበራችሁ ግንኙነት፣ ፍቅር ይሁን ጓደኝነት ወይም ጥልቅ ግጭት የእናንተ ነፍስና የዛ ሰው ነፍስ በዚህ የኳንተም ደረጃ ተሳስረዋል። ይህ ማለት ምን መሰላችሁ? እናንተ ሳታውቁት በውስጣችሁ ያለው ሰብኮንሺየስ ማይንድ ልክ እንደ ኳንተም ቅንጣት ይሰራል። ያ ሰው እናንተን ሳያስፈቅድ ስለእናንተ በጥብቅ ማሰብ ሲጀምር ወይም የእናንተን ምስል በሐሳቡ ሲያወጣ የእሱ ነፍስ ንዝረት የእናንተ አእምሮን ያንኳኳል። እናንተ ለምን አሰብኩት ብላችሁ ራሳችሁን ትወቅሱ ይሆናል። ራሳችሁን አሁንም ወደዋለሁ ማለት ነው ወይም ልረሳው አልቻልኩም ማለት ነው እያላችሁ ትጨነቃላችሁ። እውነታው ግን እናንተ የሐሳብ ተቀባዮች እንጂ አፍላቂዎች አይደላችሁም። ይህንን በሚገባ አስተውሉ። አእምሯችሁ ልክ እንደ ሬዲዮ ጣቢያ ነው። በአካባቢያችሁ በሺዎች የሚቆጠሩ የሬዲዮ ሞገዶች አሉ። እናንተ ግን የምትሰሙት የሬዲዮአችሁን ቁልፍ ወይም ፍሪኩዌንሲ ያስተካከላችሁበትን ጣቢያ ብቻ ነው። ያ በአይምሯችሁ ደጋግሞ የሚመላለሰው ሰው የእናንተ ፍሪኩዌንሲ የሚያውቅ ሰው ነው። እናንተ ከአንድ ሰው ጋር በነበራችሁን ትስስር በጠነከረ ቁጥር በመካከላችሁ ያለው የኳንተም ገመድ ይወፍራል። ያ ሰው በህይወቱ ዝቅተኛ ስሜት ውስጥ ሲሆን ወይም የሆነ አደጋ ሲገጥመው ወይም ደግሞ በናፍቆት እናንተን ሲያስብ የሐሳብ ሞገድ በጠፈር ውስጥ ተጉዞ እናንተ ጋር ይደርሳል። እናንተ በድንገት ስራ ላይ ሆናችሁ ወይም ከሌላ ሰው ጋር እየተሳሳቃችሁ ያ ሰው ጭንቅላታችሁ ውስጥ ድቅን ይላል። ለምን? ምክንያቱም የኳንተም ግንኙነቱ ነቅቷል። ይህ ግንኙነት በሺዎች የሚቆጠሩ ኪሎ ሜትሮች ቢራራቁም እንኳን አይበጠስም። በሺ የሚቆጠሩ ዓመታት ቢገቡም እንኳን የኳንተም አሻራው በነፍሳችሁ ውስጥ ተቀርጾ ይቀራል። መንፈሳዊ ዓለም ይህንን የሐሳብ ገመድ ይለዋል። እናንተ ሳታውቁት ያ ሰው በእናንተ ትኩረት ባደረገ ቁጥር በአይምሯችሁ ውስጥ ድቅን ይላል። ይህ ማለት ግን እናንተ ያንን ሰው ተወዱታላችሁ ማለት አይደለም። ይልቁንም እናንተ ለዚያ ሰው የሐሳብ ሞገድ ክፍት ሆናችኋል ማለት ነው። በነፍሳችሁ ውስጥ ያለ የመቀበያ ቫልቭ ተከፍቷል። በዓለም ዙሪያ የተደረጉ ጥናቶች እንደሚያሳዩት ሰዎች በሞት የተለያዩቸውን ሰዎች እንኳን በኳንተም ደረጃ ሊያገኟቸው ይችላሉ። ነገር ግን እናንተ የሚያሰቃያችሁ ግንኙነት ከሆነ ይህ የኳንተም ገመድ የእናንተን ሰላም ይነጥቃል። እናንተ የራሳችሁን ህይወት ለመምራት ስትሞክሩ ያ ሰው በሐሳቡ መጥቶ አእምሯችሁን ሀክ ያደርገዋል። ይህንን ስታውቁ ስሜታችሁ ይቀየራል። እናንተ የሐሳብ እስረኛ አይደላችሁም። እናንተ በመንፈሳዊ ዓለም ውስጥ ያለ ግንኙነት ውጤት ናችሁ። ይህ የመጀመሪያው ሚስጥር ነው።
አእምሯችሁ ምስሉን የሚያመጣው እናንተ ስለፈለጋችሁ ሳይሆን በኳንተም ደረጃ ከሱ ጋር ስላላችሁ የማይታይ ትስስር ነው። እስኪ አንድ ጥያቄ ልጠይቃችሁ። ይህ ሰው በአእምሯችሁ ውስጥ ሲመላለስ ድካም ይሰማችኋል? ይህ ማለት የእናንተ የኳንተም ጉልበት ወደሱ እየፈሰሰ ነው ማለት ነው። እሱ በሐሳብ እናንተን በያዘ ቁጥር እንደ ባትሪ ጉልበታችሁን እየመጠጠ ነው። ሳይንሱ ኢነርጂ ኤክስቼንጅ የሚለው ይህንን ነው። እናንተ ሳታውቁት ለዚያ ሰው የኃይል ስጦታ እየሰጣችሁት ነው። ይህንን ሚስጥር መረዳት ነፃ ለመውጣት የመጀመሪያው እርምጃ ነው። እውነት ግን ይህ ትስስር ለምን እስካሁን አልተበጠሰም? ለምንድን ነው አእምሯችሁ ያንን ሞገድ ለመቀበል ሁልጊዜ ፈቃደኛ የሆነው? ይህንን ጥያቄ ለመመለስ ወደ ሁለተኛው ሚስጥር መሸጋገር አለብን። ሁለተኛው ምክንያት ያልተቋጨ የነፍስ ውልና የዛይጋርኒክ ውጤት። አንደኛውን ሚስጥር ስንመለከት በአእምሯችሁ የሚመላለሰው ሰው በኳንተም ደረጃ የሐሳብ ሞገድ እንደሚልክባችሁ አይተናል። አሁን ግን ትልቁ ጥያቄ ይነሳል። ለምንድን ነው የእናንተ አእምሮ ያንን ሞገድ ተቀብሎ የሚያስተናግደው? ለምንድን ነው ሌሎች በሺዎች የሚቆጠሩ ሰዎችን ትታችሁ ለዚህ ሰው ብቻ ክፍት የሆናችሁት? ለዚህ ጥያቄ ምላሹ የሚገኘው በስነ ልቦናው ዓለም የዛይጋርኒክ ውጤት ተብሎ በሚጠራው ሳይንሳዊ ግኝት ውስጥ ነው። በ1920ዎቹ የነበረችው ሳይኮሎጂስት ብሎማ ዛይጋርኒክ አንድ የሚገርም ነገር ታዘበች። የሰው ልጅ አእምሮ የተጠናቀቁ ስራዎችን ወዲያውኑ የመርሳት፣ ያልተጠናቀቁ ግማሽ ላይ የተቋረጡ ስራዎችን ግን ልክ እንደ ትኩስ ዜና ደጋግሞ የማምጣት ባህሪ ያለው። ይህንን ወደ እናንተ ህይወት እናምጣው። እናንተ ከአእምሮአችሁ ማውጣት ያቃታችሁ ያ ሰው በህይወታችሁ ውስጥ ያልተጨረሰ ፋይል አለው። ምናልባት ግንኙነታችሁ በድንገት ተቋርጦ ይሆናል። ያልተባለ ንግግር፣ ያልተሰጠ ይቅርታ፣ ወይም ደግሞ ያ ሰው ሊሰጣችሁ የነበረውን መልስ ሳይሰጣችሁ ቀርቶ ይሆናል። አእምሯችሁ ይህንን እንደ ክፍት ፋይል ስለሚቆጥረው ያንን ፋይል ለመዝጋት ሲል በየደቂቃው ምስሉን እያመጣ ያሳስባችኋል። ነገር ግን ሚስጥሩ በዚህ ብቻ አያበቃም። በመንፈሳዊ ዓለም ይህ ያልተቋጨ የነፍስ ውል ይባላል። ወደ ህይወታችሁ የሚመጣው ማንኛውም ሰው በአጋጣሚ የመጣ አይደለም። እያንዳንዱ ሰው ነፍሳችሁ እንድትበስል የሚረዳ ትምህርት ይዞ የመጣ መምህር ነው። ያ ሰው ከአእምሯችሁ የማይወጣ እናንተ መማር ያለባችሁን ትምህርት ገና ስላልተማራችሁ ነው። ይህንን በሚገባ አስተውሉ። ምናልባት ያ ሰው እናንተን በመግፋት ወይም በክህደት ጎድቷችሁ ይሆናል። እናንተ ግን የምታስቡት ስለ ክህደቱ ነው። ነፍሳችሁ ግን እንድታዩት የምትፈልገው ክህደቱን ሳይሆን እናንተ ራሳችሁን እንድትወዱና ድንበራችሁን እንድታስከብሩ የተሰጣችሁ ትምህርት ነው። ያንን ትምህርት ተቀብላችሁ አመሰግናለሁ ተምሬያለሁ እስካላለቻችሁ ድረስ አእምሯችሁ ያንን ሰው እንደ እስረኛ ይዞት ይቆያል። ብዙዎቻችሁ መርሳት እፈልጋለሁ ትላላችሁ። ነገር ግን አእምሯችሁ መርሳት አይፈልግም። ምክንያቱም መርሳት ማለት ትምህርቱን ሳይጨርሱ ፈተናውን ጥሎ መውጣት ማለት ነው። ለዚያ ነው ያ ሰው በህልማችሁ በሐሳባችሁና በዝምታችሁ ውስጥ ሳይቀር ሰርጎ የሚገባው። እናንተ ከሰውየው ጋር ሳይሆን ትምህርቱን ከመጨረስ ጋር ነው ጦርነት ላይ ያላችሁት። ይህንን ሚስጥር ስትረዱ ትኩረታችሁን ከሰውየው ላይ አንስታችሁ ወደ ራሳችሁ ትመልሳላችሁ። ይህ ሰው ምን ሊያስተምረኝ መጣ ብላችሁ ስትጠይቁ አእምሯችሁ ያንን ፋይል መዝጋት ይጀምራል። ነገር ግን ተጠንቀቁ። ይህ ፋይል ክፍት ሆኖ በቆየ ቁጥር በቁጥር 3 ላይ የምናየው እጅግ አደገኛ የሆነው የኃይል ስርቆት ይጀምራል። አእምሯችሁ ለምን ለዚህ ሰው እንደተሸነፈና የእናንተ ጉልበት አሳልፎ እንደሚሰጥ የሚነግራችሁ ያ ክብደት ሚስጥር ቀጥሎ ይጠብቃችኋል። ሶስተኛው ምክንያት የኃይል ስርቆት። ይህ ሚስጥር ምናልባት በህይወታችሁ ውስጥ እየተከሰተ ያለ ግን ግንዛቤ ያልነበራችሁ ትልቅ እውነት ነው። አእምሯችሁ ለምን ያንን ሰው ከአእምሯችሁ ማውጣት አቃተው? ለምንስ ለዚያ ሰው ክፍት ሆነ? ምክንያቱም እናንተ ሳታውቁት የኃይል ስርቆት ሰለባ እየሆናችሁ ነው። ሳይንሱ ይህንን የኢነርጂ ሽግግር ይለዋል። በመንፈሳዊ ዓለም ይህ ደግሞ ኢነርጂ ቫምፓይሪዝም ወይም የጉልበት ዝርፊያ ይባላል። ይህንን በሚገባ አስተውሉ። የሰው ልጅ አእምሮና ነፍስ የተወሰነ የኃይል መጠን ኢነርጂ ባትሪ አላቸው። እናንተ በምትወዱት ስራ ላይ ስትሆኑ፣ ስትስቁ ወይም ስትጸልዩ ይህ ባትሪ ይሞላል። ነገር ግን ያ ሰው በአእምሯችሁ ደጋግሞ በሚመላለስበት ቅጽበት በእናንተና በእነሱ መካከል የተዘረጋው ያ የማይታይ ገመድ ተርባይን ሆኖ መስራት ይጀምራል። እናንተ ስለሱ በክፋት ይሁን በናፍቆት ባሰባችሁ ቁጥር የእናንተን የህይወት ጉልበት በዚያ ገመድ አማካኝነት ወደሱ እየላካችሁለት ነው። ለዚያ ነው ያ ሰው በአእምሯችሁ በታየ ቁጥር ድንገት ድካም የሚሰማችሁ። ለዚያ ነው ያ ሰው አእምሯችሁ ላይ ሲመላለስ ስራችሁ ላይ ትኩረት የምታጡት። ለዚህ ነው ለሌላ አዲስ ግንኙነት ወይም ለላቀ ጉልበት የምታጣው። እናንተ ሳታውቁት የእናንተን የነገ ስኬትና ደስታ ለዚያ ሰው በሐሳብ ገመድ እየገበራችሁለት ነው። እሱ በእናንተ ሐሳብ እየፋፋ እየለመለመ ይሄዳል። እናንተ ግን እየደረቃችሁና እየዛላችሁ ትቀራላችሁ። ይህ የሆነበት ትልቁ ምክንያት ደግሞ የነፍስ ስውር ክህደት ነው። ነፍሳችሁ ለዚያ ሰው ያላትን ቦታ ስላለቀቀች አእምሯችሁ የጉልበት በሩን ወለል አድርጎ ከፍቶታል። እሱ እንዲያደርጉኝ ብላችሁ በንዴት ስታስቡ ያ ንዴት ለዚያ ሰው የሚላክ ነዳጅ ነው። እናንተ ንዴታችሁ እየበላችሁ ነው።
እሱ ግን በእናንተ ንዴት እየተመገበ ማንነቱን ያጠነክራል። ይህንን ሚስጥር ስታውቁ ድንጋጤ ሊሰማችሁ ይችላል፣ ግን እውነቱ ይሄ ነው። ያ ሰው አእምሯችሁ ውስጥ የተቀመጠው እናንተን ሊያፈርስና የእናንተን ብርሃን ሊሰርቅ ነው። አእምሯችሁ ለምን ለዚህ ዝርፊያ ተባባሪ ሆነ? ምክንያቱም ቁጥር 4 ላይ በዝርዝር እንደምናየው ያ ሰው የእናንተን ድብቅ ቁስል የሚነካ መስታወት ስለሆነ ነው። ነገር ግን ተጠንቀቁ። ይህ ዝርፊያ ካልቆመ ነፍሳችሁ ባዶዋን ትቀራለች። ጉልበታችሁን መልሳችሁ የምትረከቡበትና ያንን ገመድ የምትበጥሱበት ብቸኛው ጥበብ ደግሞ ቁጥር 5 ላይ ይጠብቃችኋል። አሁን ግን አእምሯችሁ ለምን ያንን ሰው እንደ መስዋዕት እንደሚጠቀምበት የሚገልጸው ወደ አራተኛው እንለፍ። አራተኛው ምክንያት ድብቁ አእምሮ የሚልክላችሁ መልእክት። እስካሁን ያየናቸው ምክንያቶች ስለ ኳንተም ግንኙነት፣ ስላልተቋጩ ፋይሎችና ስለ ኃይል ስርቆት ነበሩ። አሁን ግን እጅግ የሚከብደውና እናንተ ሊያሳምማችሁ የሚችለው እውነት ይመጣል። አእምሯችሁ ያንን ሰው ደጋግሞ የሚያመጣው ስለሱ እንድታስቡ ሳይሆን እናንተ ስለ ራሳችሁ ድብቅ ማንነት እንድታውቁ ፈልጎ ነው። ይህንን ስነ ልቦና ፕሮጀክሽን ይባላል። መንፈሳዊ ዓለም ደግሞ የድብቁ አእምሮ መስታወት ይባላል። ይህንን በሚገባ አስተውሉ። እናንተ በአእምሯችሁ ውስጥ የምታዩት ምስል የዚያን ሰው ማንነት ሳይሆን የእናንተን የራሳችሁን ድብቅ ቁስል፣ ያልዳነ ስቃይ ወይም ያልተሳካ ምኞት ነው። ያ ሰው ለእናንተ እንደ መስታወት ነው የሚያገለግለው። አእምሯችሁ ያንን ሰው ደጋግሞ የሚያሳያችሁ ይህ ሰው እንዲያደረገኝ ብላችሁ እንድታዝኑ ሳይሆን እንዲህ ተመልከት፣ አንተ ውስጥ ገና ያልተረዳ ስብራት አለ ብሎ መልእክት ሊሰጣችሁ ነው። ለምሳሌ ያ ሰው ስለከዳችሁ በአእምሯችሁ የሚመላለስ ከሆነ ድብቁ አእምሯችሁ እሱ ከዳኝ እያላችሁ ሳይሆን አንተ ራስን በምን ሁኔታ ላይ እየከዳህ ነው፣ ለራስ መስጠት ያለብን ፍቅር ለምን ለሌላ ሰው አሳልፈ ሰጠ እያላችሁ ነው። ያንን ሰው በናፍቆት የምታስቡት ከሆነ የምትናፍቁት እሱን ሳይሆን ያ ሰው ሲኖር ይሰማችሁ የነበረው የደህንነት ወይም የመቀበል ስሜት ነው። ያ ስሜት እናንተ ውስጥ ስለጎደለ አእምሯችሁ ያንን ጉድለት ለማሳየት የዚያን ሰው ምስል እንደ ምሳሌ ይጠቀማል። ይህንን ስትረዱ ሊያስደነግጣችሁ ይችላል። ምክንያቱም ጥፋተኛ ያ ሰው ሳይሆን እናንተ ራሳችሁ ችላ ማለታችሁ እንደሆነ ትረዳላችሁ። ያ ሰው አእምሯችሁ ውስጥ ቦታ ያገኘው እናንተ ራሳችሁን መውደድ ስለረሳችሁ ነው። እናንተ ለራሳችሁ መስጠት ያለባችሁን ትኩረት ለዚያ ሰው ሰጥታችኋል። አእምሯችሁ ያንን ሰው እንደ ጣዖት አድርጎ ይዞታል። እናንተ የምትናፍቁት የዚያን ሰው ፊት ሳይሆን ያ ሰው በነበረበት ጊዜ የነበራችሁ ደስተኛ ማንነት ነው። አእምሯችሁ ያንን ማንነት መልሳችሁ እንድታገኙት ይፈልጋል። ነገር ግን መንገዱን ስለማያውቅ ሁልጊዜ የዚያን ሰው ምስል እያመጣ ያኔ ደስተኛ ነበር፣ አሁን ደስተኛ ለመሆን ይህ ሰው ያስፈልጋል የሚል የውሸት ተስፋ ይሰጣችኋል። ይህ ግን ትልቅ ስህተት ነው። ይህን የመስታወት ሚስጥር ተረድታችሁ ትኩረታችሁን ከሱ ላይ አንስታችሁ ወደ ራሳችሁ ስትመልሱ ያ ሰው በመስታወትነት ማገልገሉን ያቆማል። ያን አእምሯችሁ ምስሉን ማጣቱን ያቆማል። ነገር ግን ይህንን ለማድረግ ትልቁና አደገኛውን የመጨረሻ ሚስጥር ማወቅ አለባችሁ። በቁጥር 5 ላይ የምንመለከተው እናንተ ሳታውቁት ከሌላ ሰው ጋር ያላችሁን ያንን የማይታይ ኃይል ገመድ በጥሳችሁ ሰላማችሁን ለአንዴና ለመጨረሻ ጊዜ ነፃነታችሁን የምትረከቡበት ብቸኛ መንፈሳዊ ጥበብ ይሆናል። አምስተኛ መንፈሳዊ ሐሳብ ገመድና ታላቁ የነጻነት አዋጅ ነው። እስካሁን ያየናቸው 4 ሚስጥሮች አእምሯችሁ ለምን ለዚያ ሰው እስረኛ እንደሆነና ጉልበታችሁ እንዴት እንደሚዘርፍ አሳይተውናል። አሁን ግን ማንም ሊነግራችሁ የማይደፍረውን ነገር ግን እናንተ ወዲያውኑ ነፃ ሊያወጣችሁ የሚችለው አደገኛና ኃይለኛ ሚስጥር ልንገራችሁ። ይህም እናንተ ሳታውቁት በነፍሳችሁና በዚያ ሰው ነፍስ መካከል የተዘረጋው የኤሌክትሪክ ገመድ ሚስጥር ነው። ይህንን በሚገባ አስተውሉ። እናንተ ከአንድ ሰው ጋር በጥልቅ ስትገናኙ በመካከላችሁ የማይታይ የብርሃን ወይም የኃይል መስመር ይዘረጋል። ይህ ገመድ ከኳንተም ግንኙነት በላይ የጠነከረና የደነደነ ነው። እናንተ በአካል ብትለያዩም በሺዎች የሚቆጠሩ ኪሎ ሜትሮች ብትራራቁም ይህ ገመድ ግን በመንፈሳዊ ጠፈር ውስጥ እንደተዘረጋ ይቆያል። ያ ሰው በአእምሯችሁ የሚመላለሰው ይህ ገመድ ስላልተበጠሰ ነው። ይህ ገመድ እስካልተበጠሰ ድረስ ያ ሰው እንደ ጥላ ይከተላችኋል፣ ሰላማችሁን ይነሳችኋል፣ በሐሳባችሁ እየመጣ የነገ ብሩህ ተስፋችሁን ያደበዝዟል። ይህ ገመድ አደገኛ ያልኳችሁ ለምንድን ነው? ምክንያቱም እናንተ በሐሳብ ባሰባችሁት ቁጥር ገመዱን እያወፈራችሁት ነው። ለምን አስታወስኩት ብላችሁ በራሳችሁ ስትናደዱ ያ ንዴት ገመዱን እንደ ብረት ያጠነክረዋል። እናንተን የሚቆጣጠራችሁ ያ ሰው ሳይሆን እናንተ ሳታውቁት የፈቀዳችሁለት ይህ የማይታይ ትስስር ነው። አሁን ግን ይህንን ገመድ የምትበጥሱበትን ነፃነታችሁን የምታወጁበትን ብቸኛው መንፈሳዊ ስልጠና በእጃችሁ ነው። ይህንን ለማድረግ 3 ደረጃዎችን አሁኑኑ ተከተሉ። አንደኛው ግንዛቤ። በመጀመሪያ ያ ሰው አእምሯችሁ ላይ ሲመጣ እንደ ጠላት አትመልከቱት። ይህ መንፈሳዊ ሐሳብ ገመድ ነው ብላችሁ መኑ። እናንተ የገመዱ እስረኛ አይደላችሁም። እናንተ የገመዱ ባለቤት ናችሁ። የገመዱን መኖር ስታውቁ ጉልበቱ በአጋማሽ ይሞታል። ሁለተኛ ታላቁ አዋጅ። አሁን አይናችሁን ጨፍኑ። ያንን በአእምሯችሁ የሚመላለሰውን ሰው በሐሳባችሁ እዩት። በመካከላችሁ ያለውን ያንን ጥቁር ወይም የደበዘዘ የኃይል ገመድ በአይነ ህሊናችሁ ተመልከቱ። ከዚያም በመንፈሳዊ ስልጣናችሁ ለዚያ ሰውና
ለራሳችሁ እንዲህ ብላችሁ አውጁ። ከናንተ መማር ያለብኝን ትምህርት ተቀብያለሁ። ለኔ የነበረህን ቦታ አሁን ለቅቄያለሁ። ጉልበትን መልሻለሁ። የኔንም ጉልበት መልሼ ወስጃለሁ። በመካከላችን ያለው ገመድ አሁን ተበጥሷል። በሰላም ሂድ፣ እኔ ነፃ ነኝ በሉ። ሶስተኛ ክፍተቱን በብርሃን ሙሉት። ያ ገመድ ሲበጠስ በነፍሳችሁ ውስጥ ክፍተት ይፈጠራል። ያንን ክፍተት በራሳችሁ ፍቅርና በፈጣሪ ብርሃን ሙሉት። አእምሯችሁ እንደገና ምስሉን ሲያመጣባችሁ ይህ የድሮ ትዝታ ነው፣ እኔ ከገመዱ ተላቅቄያለሁ ብላችሁ በድል አድራጊነት ችላ በሉት። ይህ ሚስጥር አደገኛ ነው። ምክንያቱም አንድ የገመዱን በጥሳችሁ ነፃ ከወጣችሁ በኋላ ያ ሰው ዳግመኛ አእምሯችሁን ሊረብሽ ቀርቶ ስማችሁን ለማንሳት እንኳን ድፍረት አይኖረው። እናንተን የሚቆጣጠራችሁ ሰው ሳይሆን እናንተ ለዚያ ሰው የሰጣችሁት ቦታ መሆኑን ዛሬ ያረጋግጣችኋል። ዛሬ ነፃነታችሁ ታውጇል። አስተውሉ። የሰው ልጅ አእምሮ ዝም ብሎ የሥጋ ውጤት አይደለም። እሱ የመንፈሳዊ ዓለም መግቢያ ነው። እናንተ ደግሞ የዚህ መግቢያ ባለቤት ናችሁ። ዛሬ የመንፈሳዊ ስልጣናችሁን ተረከባችኋል። ይህ ቪዲዮ ለእናንተ ጠቃሚ ሆኖ ካገኛችሁት ለሌሎችም ነፃነት እንዲሆን ሼር አድርጉት። እናንተ ነፃ ስትሆኑ ዓለም ነፃ ትሆናለች። በሚቀጥለው ቪዲዮ በህልማችሁ የምታዩት ሰው ምን መልእክት አለው በሚለው አስገራሚ ርዕስ እንገናኛለን። በቪዲዮ ከተጠቀማችሁ ቪዲዮውን ላይክ እና ሰብስክራይብ እንዲሁም ሼር በማድረግ አብሮነታችሁን አሳዩን። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ